የታሰበው ቀርቶ ያልታሰበው ሆነ ማለት አሁን ነው። ማሳለፍ ሰማክ እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ፣ በደሉኝ። ወይ ለማን አባቱ ብለሽ ነው የምታለቅሽው? ለማን አባቱ ብለሽ ማን ደስ ይበለው ብለሽ ነው የምታለቅሽው? የምሬን ነው ሩታ፣ አንቺ ማልቀስ በጭራሽ አይገባሽም። አንቺ ማልቀስ በጭራሽ አይገባሽም። ካይንሽ የምሬን ነው አንድ ጠብታ እንባ መውረድ የለበትም። ማን አባቱም ሊያስለቅስሽ አይገባም። የምሬን ነው። የሚፈልገውም አብርሃምም ከፈለገ ይምጣ ካንቺ ጋር፣ ካልፈለገ መሄድ ይችላል። አንቺ ምን አስበሽ ወደሱ እንደመጣሽው ምን አስበሽ እንዴት እንደሆነ ያለውን ነገር በደንብ ጠንቀቀሽ ታውቂያለሽ ሩታ። ቢመጣልሽ ለልጅሽ አባት ቢሆነው ሲወለድ አባት እንዳልሆነው አይኖ እረዳሻለሁ። በቃ ሲወለድ ግን አባት አልነበረም። በቅጡም እንኳን በስነ ስርዓት ያላረሰሽ ሰው ነው። ይህንን እናውቃለን። ለማንም ብለሽ ማልቀስ አይገባሽም። እዚህ ጋር ለምን ደካማ ሆነሽ ትታያለሽ? ለማን አባቱ ብለሽ እነሱ ደስ እንዲላቸው ቡዜ ደስ እንዲላት በምንም ታምር እንዴ ማን አባቱንም እንዳታስደስሽ። አልቅሰሽ እንባሽን ወርደሽ ለማንም ሰው ደስታ መሆን የለብሽም። አንቺ ያንቺን የሚፈልጉት እንደዚህ እንድትሆኚ ነው። እንደዚህ እንድታለቅሽላቸው ነው የሚፈልጉት። አንቺን መጉዳት ነው የሚፈልጉት። ማንም ሰው እዚህ ጋር አብርሃምም ቢሆን እንደዛ ነው የሚፈልገው። አለቀ። ሊጎዳሽ ነው እንጂ መቼም እየጎዳሽ ነው እንጂ መቼም እየጠቀመሽ አይደለም። በዚህን ሰዓት አይኑ አንቺ ለፍቅርሽ ለልጅሽ ስትይ መስዋዕትነት እየከፈልሽ እንደሆነ እናውቃለን። አለቀ። እናውቃለን። ሁሉም ነገር ጊዜውን ጠብቆ እንደሚስተካከል እናምናለን። ሩታም ይህንን ነገር ታዩ እንዴ የምሬ ነው። ታገልሽ እኮ ያውም እኮ አንቺ በጣም ጀግና ሆነሽ ነው የታገልሽ። እንደዚህ ይህን ያክል የታገልሽ አንቺ ሆነሽ ነው። ሌላ ሰው ቢሆን አይታገልም ነበረ እንደዚህ ለባሏ። አሁን እስኪ ማን ይሙት ሩታ አላቅም። ሄርሜላ በሩታ ቦታ ብትሆን እንደዚህ ታደርጋለች? ሄርሜላ በፍጹም አታደርግም። እመኑኝ፣ በፍጹም አታደርግም። ገባችሁ? ከሴት ይለያያል። ሩታ ትለያለች። የምሬን ነው። ለማን አባቱ ብለሽ የምታለቅሽ እንዳታለቅሽ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላት። ትመለከቷለች። እኔው ራሴ እልክላታለሁ ፋሚሊ። እሺ አንድ ጊዜ ደና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደና ነው እያልሽ ነበር። ይኸውላችሁ አሁን አልተሳካላቸውም። ሩታን መጣል አልተሳካላቸውም ፋሚሊ። ሩታን ጉድጓድ ውስጥ መክተት አልተሳካላቸውም እነ ቡዜ። ገባችሁ? ሄርሜላ ቡዜ ብቻ እንደምታግዛት ስለምታውቅ ወደ ቡዜ ዞረች። ገባችሁ አይደል? ከዛ ቡዜ ምን ጠየቀችው? ያልሆነ ጥያቄ ጠየቀች ሩታን። ገባችሁ አይደል? ይሄ ነገር ምንድን ነው የምትረዱት እናንተ? ይሄንን በምንድን ነው? ለአብርሃም በማሰብ ነው? ለሄርሜላ ከማሰብ ነው ቡዜ እያደረገች ያለችው እዚህ ላይ? እስኪ አስረዱኝ እስኪ። የምሬን ነው። ምንም የማይመስል ነገር የገፋት መሆኑን ሲገባት ነው እንደዚህ እየገባች ያለችው። መሀል ጣልቃ እየገባች ያለችው ሄርሜላን ወደ ጎን እያደረጋት እንደሆነ ሲገባት ነው። አለቀ። ገባችሁ? ምክንያቱም ያልሆነ ኢሜጅ መስጠት የምትፈልገው ስለ ሩታም አብርሃምም ደግሞ እንዲሆን የምትፈልገው ቡዜ ከሄርሜላ ጋር ነው። እንግዲህ ሄርሜላ ምን አድርጋላት እንደሆነ ፈጣሪ ብቻ ነው የሚያውቀው። ሌላ ማንም ሰው ሊያውቅ አይችልም። ገባችሁ? ምን እንደተደረገላት ለቡዜ ማንም ሊያውቅ አይችልም። አለቀ። እንግዲህ ሀብታም ነኝ ምናምን አይነት ጭዌ ትጫወታላችሁ። ታውቃላችሁ ሄርሜላ ምን አይነት ገና ስትመጣ የመጀመሪያ ቀን ስትተዋወቀው የ500 ሺህ ብር የወርቅ ሰዓት ሰጠው ብላ የመጣች ሴት ነች። በምንም ታምር ላስበው አልችልም። ገባችሁ አይደለ? በቃ እመኑ፣ ቡዜ የሄርሜላ ደጋፊ ነች። ሄርሜላ ጋር እንድትሆን ነው የምትፈልገው። አላቅም። የባሰም ደግሞ ቢብስ ከፍላትም ሊሆን ይችላል። አለቀ። ገባችሁ? ማንም ሰው እኔ እንጃ ብቻ እዚህ ድረስ አርቃችሁ ማሰብ መቻል አለባችሁ። እዚህ ጋር አያገባትም እኮ ቡዜ መኖር ራሱ የለባትም። እዚህ ከጎናቸው መኖር ራሱ አይገባትም፣ አያገባትም። ከፈለገ ብቻቸውን ማናገር ይችል ነበር። እዚህ ጋር ቡዜ መግባት አልነበረባትም። እዚህ ጋር ግን የሳተ ነገር ሲመጣ እሷ ጣልቃ ገብታ ሀሳብ ለማስቀየር ነው የቆመችው። እዚህ ጋር ሌላ ምንም አዲስ ነገር የለውም። ይሄ ነገር በደንብ ሊገለጽላችሁ ይገባል። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ ከች ብያለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ የምንመለከት ይሆናል። ቀጥታ ወደ ቪዲዮ እናልፋለን። ሩታን ለማን አባቱን ብለሽ እንዳታለቅሽ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ያሳባስላችሁ ጻፉላችሁ ፋሚሊ። ሩታንም ትመለከቷለች፣ ኮሜንታችሁን ታነባዋለች ፋሚሊ። እኔው ራሴ ልክላችኋለሁ። እኔን ሰብስክራይብ በማድረግ ወንድማችሁ ማድረግ እንዳትረሱ። ቀጥታ
ወደ ቪዲዮ እናልፋለን። ነገሮችን እንደማስተሳውስ የተናገርክ ነው አይደል? ሰው መለስ ብለክ ቪዲዮዎች የምታይ ከሆነ እዚች ጋር ምንም ምገባም ሰው አይደለም። ምክንያቱም አይደለም ወይ እስከ ዛሬ ድረስ ስትባል የነበረችው ስትሰደብ የነበረችው ሩታ ነች አይደለ? ሩታ ነች አመተታም ሩታን ነው አመተታም እያልሽ ስንት ነገር ክብሯን ስታዋርጁ የነበር አንቺ ነሽ አይደለ? ምናልባት አንቺ ይህን ሁሉ ነገር እያደረግሽ በሷ እያሳበብሽ ቢሆንስ ማንም ያምንሽ? ማንም ያምንሽ? አንቺ እዚህ ጋር በቃ እንደ ለአብርሃም እንደሚያስብ ሰው ምናምን ነገር አክት ታደርጊያለሽ። አንቺ ብትሆኝስ ያደረግሽው ይሄን ሁሉ ነገር ያቀነባበርሽው አንቺ ብትሆኝስ ሩታ ባልዋለችበት ያስዋልሻት አንቺ ብትሆኝስ? ያሰደብሻት እንደዛ ያስረገጥሻት በሰው ዘንድ አንቺ ብትሆኝስ? ማንም ሰው እኔ ላምንሽ አልችልም። ባይዘው ላምንሽ አልችልም። የምሬ ነው ላምንሽ አልችልም። ለነዛ እያስጨበጥሽ አይደለ ሀብታም ነኝ በሚል ጭዌ እነ ዳኒን ለእነንተና ምናምን ታስጨብጫቸዋለሽ። አለቀ። ከዛም የባሰ ነገር እንደምታደርጊ ነው እኔ የሚገበኝ። አለቀ። እዚህ ድረስ ነው እኔ አንቺን ልጠረጥር የምችለው፣ እዚህ ድረስ ማለት ነው። እሺ አንድ ደና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደና ነው እያልሽ ነበር። ይኸውላችሁ አሁን አልተሳካላቸውም። ሩታን መጣል አልተሳካላቸውም። ፋሚሊ ሩታን ጉድጓድ ውስጥ መክተት አልተሳካላቸውም። እነ ቡዜ ገባችሁ? ሄርሜላ ቡዜ ብቻ እንደምታግዛት ስለምታውቅ ወደ ቡዜ ዞረች። ገባችሁ አይደል? ከዛ ቡዜ ምን ጠየቀችው? ያልሆነ ጥያቄ ጠየቀች ሩታን። ገባችሁ አይደል? ይሄ ነገር ምንድን ነው የምትረዱት እናንተ? ይሄንን በምንድን ነው? ለአብርሃም በማሰብ ነው? ለሄርሜላ ከማሰብ ነው ቡዜ እያደረገች ያለችው እዚህ ላይ? እስኪ አስረዱኝ እስኪ። የምሬን ነው። ምንም የማይመስል ነገር የገፋት መሆኑን ሲገባት ነው እንደዚህ እየገባች ያለችው። መሀል ጣልቃ እየገባች ያለችው ሄርሜላን ወደ ጎን እያደረጋት እንደሆነ ሲገባት ነው። አለቀ። ገባችሁ? ምክንያቱም ያልሆነ ኢሜጅ መስጠት የምትፈልገው ስለ ሩታም አብርሃምም ደግሞ እንዲሆን የምትፈልገው ቡዜ ከሄርሜላ ጋር ነው። እንግዲህ ሄርሜላ ምን አድርጋላት እንደሆነ ፈጣሪ ብቻ ነው የሚያውቀው። ሌላ ማንም ሰው ሊያውቅ አይችልም። ገባችሁ? ምን እንደተደረገላት ለቡዜ ማንም ሊያውቅ አይችልም። አለቀ። እንግዲህ ሀብታም ነኝ ምናምን አይነት ጭዌ ትጫወታላችሁ። ታውቃላችሁ ሄርሜላ ምን አይነት ገና ስትመጣ የመጀመሪያ ቀን ስትተዋወቀው የ500,000 ብር የወርቅ ሰዓት ሰጠው ብላ የመጣች ሴት ነች። በምንም ታምር ላስበው አልችልም። ገባችሁ አይደለ? በቃ እመኑ፣ ቡዜ የሄርሜላ ደጋፊ ነች። ሄርሜላ ጋር እንድትሆን ነው የምትፈልገው። አላቅም፣ የባሰም ደግሞ ቢብስ ከፍላትም ሊሆን ይችላል። አለቀ። ገባችሁ? ማንም ሰው እኔ እንጃ ብቻ እዚህ ድረስ አረቃችሁ ማሰብ መቻል አለባችሁ። እዚህ ጋር አያገባትም እኮ ቡዜ መኖር ራሱ የለባትም። እዚህ ከጎናቸው መኖር ራሱ አይገባትም፣ አያገባትም። ከፈለገ ብቻቸውን ማናገር ይችል ነበር። እዚህ ጋር ቡዜ መግባት አልነበረባትም። እዚህ ጋር ግን የሳተ ነገር ሲመጣ እሷ ጣልቃ ገብታ ሀሳብ ለማስቀየር ነው የቆመችው። እዚህ ጋር ሌላ ምንም አዲስ ነገር የለው። ይሄ ነገር በደንብ ሊገለጽላችሁ ይገባል። ያደረግነው የነበረውን ነገር እኔ ከራሴ ጋር ምንም ማቆ ነገር የለም። ኦኬ፣ ችግር የለውም። አንተ አሁንም ቢሆን አላውቀውም እያልከኝ እየካድክ ነው እኮ። ትናንትናም ከዴቭ ጋር የነበረው ነገር ከሰውየውም ጋራ እኔ እኮ ግርም የሚለኝ እኔ አላውቅም። ሰው እንደዚህ ተፈቶ እንደዚህ ተጨቁኖ የነበረ ሰው አለ አይደለ? ፋሚሊ ልጁ እኮ እንደዚህ ሆኖ ነው የመጣው። አታ ምናምን እያለ እኮ የመጣ ሰው ነው። በቃ አብርሃም እያየሁት ያለሁት እንደዛ እንጂ አንተ ምንም እንዳልሆን ሁሉም ሰው የሚያውቀው ነገር ነው። ባይዘው ማስመሰል አይጠበቅብህም። የማፈልገውን ሰው አልፈልጋችሁም ብለህ መናገር ትችላለህ። በአንተ ህይወት ማንም ሰው ሊኖር አይችልም። ገባህ? ግን እዚህ ጋር የሰው ህይወት ነው እያበላሽ ያለው። የሩታን ህይወት ነው እየበጠበጥከው ያለው። የምሬን ነው። ሩታን ነገም ዛሬም የምሬን ነው ካንተ ጋር የምትሆን መሆን የምትፈልግ የልጇ አባት ከሌላ ሰው ጋር መሆን ስለማትፈልግ ነው እንጂ ብትፈልግ ኖሮ እኮ ታውቃታለህ። ሩታን ታውቃታለህ። ማንም ሰው የሚፈልጋት ሴት ነች። አለቀ። ማንም ሰው የሚመኛት አይነት ሴት ነች። የፈለገችው ቦታ መሄድ ትችል ነበረ። ታውቃለህ። የሆነ ሰው ሲመጣ ህይወቷ ላይ ዘው እያልክ እየመጣህ ምን እንደምታደርግ እኛ እንነግርህን ጠንቅቀህ ታውቀዋለህ። ግን እዚህ ጋር ምናምን እንደ እንትን እንዳለ ሰው ይሄ አእምሮ በሱ ቁጥጥር ውስጥ እንዳልነበረ እና መንፈስ ነው እንደ አንተ ስትራመድ የምታደርገውን ነገር ሁሉ ማታውቀው አንተ ምንድነህ? ምንም ነገር አላስተውስም ብላ እዚህ ጋር መጠኛን አሰክሰን የምሬን ነው።
አንተን እንደዚህ ብሎ ከተሰከሰ አንተን ካመኑህ የምሬን ነው በጣም በቃ ጅሎች መሆን አለባቸው። አንተን የምርም አሞታል ብሎ ያሰቡ ሰዎች ተጃጅለዋል ማለት አጃጅላችኋል ጎበዝ። እናንተም ከተጃጃላችሁ ጅል ናችሁ ማለት ነው። አለቀ። ይህን ነገር ሊገባችሁ ይገባል። አለቀ። እንዴት ያን ሁሉ ነገር ሲያደርግ የነበረውን ነገር አላስታውስም ይላል። በምንም ታምር አላቅም እኔ እንዴት ሲሆን እንደነበር ባይገባኝ ፋሚሊ የምሬ በጣም የሚያስቅ ነገር እኮ ነው። የሚያስቅ ነገር እኮ ነው እንዴ! ይህ መቼም ሊያስለቅስ አይችልም። የሚያስቅ ነገር ነው ፋሚሊ ማሳለፍ ስማክ እኔን እንደ ክፉ ሰው እኔን እንደ ተበዳይ ሰው በደሉኝ። ወይ ለማን አባቱ ብለሽ ነው የምታለቅሽው? ለማን አባቱ ብለሽ ማን ደስ ይበለው ብለሽ ነው የምታለቅሽው? የምሬን ነው ሩታ፣ አንቺ ማልቀስ በጭራሽ አይገባሽም። አንቺ ማልቀስ በጭራሽ አይገባሽም። ካይንሽ የምሬን ነው አንድ ጠብታ እንባ መውረድ የለበትም። ማን አባቱም ሊያስለቅስሽ አይገባም። የምሬን ነው። የሚፈልገውም አብርሃምም ከፈለገ ይምጣ ካንቺ ጋር፣ ካልፈለገ መሄድ ይችላል። አንቺ ምን አስበሽ ወደሱ እንደመጣሽው ምን አስበሽ እንዴት እንደሆነ ያለውን ነገር በደንብ ጠንቀቀሽ ታውቂያለሽ። ቢመጣልሽ ለልጅሽ አባት ቢሆነው ሲወለድ አባት እንዳልሆነው አይኖ ረዳሻል። በቃ ሲወለድ ግን አባት አልነበረም። በቅጡም እንኳን በስነ ስርዓት ያላረሰሽ ሰው ነው። ይህንን እናውቃለን። ለማንም ብለሽ ማልቀስ አይገባሽም። እዚህ ጋር ለምን ደካማ ሆነሽ ትታያለሽ? ለማን አባቱ ብለሽ እነሱ ደስ እንዲላቸው ቡዜ ደስ እንዲላት በምንም ታምር እንዴ ማን አባቱንም እንዳታስደስሺ። አልቅሰሽ እንባሽን ወርደሽ ለማንም ሰው ደስታ መሆን የለብሽም። አንቺ ያንቺን የሚፈልጉት ይሄንን እንደዚህ እንድትሆኚ ነው። እንደዚህ እንድታለቅሽላቸው ነው የሚፈልጉት። አንቺን መጉዳት ነው የሚፈልጉት። ማንም ሰው እዚህ ጋር አብርሃምም ቢሆን እንደዛ ነው የሚፈልገው። አለቀ። ሊጎዳሽ ነው እንጂ መቼም እየጎዳሽ ነው እንጂ መቼም እየጠቀመሽ አይደለም በዚህን ሰዓት። አይኑ አንቺ ለፍቅርሽ ለልጅሽ ስትይ መስዋዕትነት እየከፈልሽ እንደሆነ እናውቃለን። አለቀ። እናውቃለን። ሁሉም ነገር ጊዜውን ጠብቆ እንደሚስተካከል እናምናለን። ሩታም ይህንን ነገር ታዩ እንዴ! የምሬ ነው። ታገልሽ እኮ ያውም እኮ አንቺ በጣም ጀግና ሆነሽ ነው የታገልሽ። እንደዚህ ይህን ያክል የታገልሽ አንቺ ሆነሽ ነው። ሌላ ሰው ቢሆን አይታገልም ነበረ እንደዚህ ለባሏ። አሁን እስኪ ማን ይሙት ሩታ አላቅም። ሄርሜላ በሩታ ቦታ ብትሆን እንደዚህ ታደርጋለች? ሄርሜላ በፍጹም አታደርግም። እመኑኝ፣ በፍጹም አታደርግም። ገባችሁ? ከሴት ሴት ይለያያል። ሩታ ትለያለች። የምሬን ነው። ለማን አባቱ ብለሽ የምታለቅሺ እንዳታለቅሽ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላት። ትመለከቷለች። እኔው ራሴ እልክላታለሁ። ፋሚሊ ሰደቡኝ፣ ብዙ ነገር አረጉብኝ። በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ ባይዘዌ ማለት ነው በጣም አብርሃም እንትን እያለ ነው፣ በጣም ሪያክት እያደረገ ነው። ቢበዛ እኮ ብትለያይ እኮ ነው አለቀ። አንተ ይህን ያክል አንተ የህይወት እንትን አይደለም እኮ ራስክን እንደዛ አትይ። ባይዘዌ እሷ እንደዚህ የምትሆነው ነገዋን ስለምታስብ ነው፣ የልጇን ህይወት ስለምታስብ ነው። ልጇ ያላባት ማደግ ስለሌለበት ነው ይህን ያክል ዋጋ እየከፈለች ያለችው እንጂ አንተን ጥሎ መሄድ ከብዷት አይደለም፣ አቅቷት አይደለም። ከማንም ሰው በላይ ነች። እሷ ከማንም ሰው በላይ ነች። ሁሉም ሰው የሚፈልጋት አይነት ሴት ነች። ህይወቷን መኖር ትችላለች። ታውቃታለህ ሩታን ጠንቅቀህ ታውቃታለህ ጠንቅቀህ። እንዴ ራስክን እንደ ሌላ አይነት ሰው እያየህ ነው። ይሄ ደግሞ ልክ አይደለም። እዚህ ጋር ያለችው ሚስት የልጅህ እናት እንጂ እንደ ስራ ባልደረባህ አታውራት። የምሬ ነው፣ እንደዛ አታውራት። ይሄ በጣም የሚያስጠላ ነገር ነው። ዲስሪስፔክትን እያደረካት ያለው ምን አለ ቢያንስ እንኳን ለልጅ ስትል ብታከብራት። የምሬን ለልጅ ስትል ብታከብራት። ምክንያቱም ነገ ከነገ ወዲያ ይህንን ቪዲዮ ማየቱ አይቀርም። ምክንያቱም ዩቲዩብ ቻናል ላይ ነው የጫንከው። አለቀ። ህዝብ እያየው ነው። ቪዲዮውን በጣም ብዙ ሰው አውርዶታል። ይህንን ነገር እንዴት አታስብ? ማታገናዝብ ምንም ነው የማይገበኝ። የምሬ ነው። እንዴት አታገናዝብ? ነገ ከነገ ወዲያ ታይዋለች ልጅ። አለቀ። ታይዋለች። እንዴት ስታረጋት እንደነበረ ታውቃለች። ያውቃል ልጅሽ። እንደዚህ እያስለቀስካት እንደሆነ ማየቱ አይቀርም። የባህርለ አሁን እኮ ነፍስ ያውቃል ልጁ፣ ነፍስ ያውቃል። ነፍስ ሲያውቅ ግን ሲያይ አባቢ ይህ ነገር ምንድን ነው ብሎ አውጥቶ ያሳያል። የዛን ጊዜ የሰራው ስህተት በደንብ ይገባል።
ማንም የሚያውቀው ነገር የለም። ስለዚህ አንቺ እዚህ ጋር ራስሽን እንደ ንጹህ ሴት ምናምን አትለማረግ አትሞክሪ። ገባሽ አይደለ? የትኛው እኔም ስናገረው የነበረው ነገር ይሄ ነው። ገባችሁ? ራሷን እንደ ንጹህ ሴት ታያለች ምናምን ነገር። አንቺስ ምን እንዳደረግሽው ማን ያውቃል? ማን ነው አንቺን የሚያምንሽ? ማንም። እኔ አላምንሽም። አሁን ለምሳሌ እኔ አላምንሽም። አለቀ። እኔ ላምንሽ አልችልም። አንቺ የመጣሽ በኋላ ነው አብርሃምና ሩታ ሰላም ያጡት። አንቺ ከመጣሽ ጊዜ በኋላ ነው። ይህንን ነገር ደግሞ በሰዓቱ በደንብ ተናግሬ ሰላም የነሳሻቸው አንቺ ነሽ፣ ሌላ ማንም አይደለም። መሀላቸው ገብተሽ መፈተፍችው አንቺ ነሽ። ያልበላሽን እየመጣሽ ምታኪው አንቺ ነሽ። አላቅም። ልጅ ወልዶ እንኳን ሪስፔክት አላደረግሽም። የምሬ ነው። ልጅን የሚያክል ነገር እንዴት ሰው ወልዶ ወልደህና እንዴት ይባላል? በየትኛው አእምሯችሁ ነው እንደዛ የምትሉት? ወልደህና እኮ አይባልም እኮ። ሴቱ ናችሁ እኮ። የሴት ልጅ ጉዳት እኮ ሊሰማችሁ ይገባል። እቺ ግን ሊሰማት እኔ እንጃ። እየመጣም ለደቂቃ አእምሮዋ ላይ እየመጣ ይመስለኝ። ፋሚሊ የምሬን ነው የምነግራችሁ። ምክንያቱም ወልደህና ነው ያለችው። አለቀ። አዲስ ነገር የለም። ወልደህና እኔ ቤቴ ክፍት ነው፣ እኔ እንከባከብ፣ እኔ አንደላቅቅ። መንደላቀቅ አይደለም ኑሮ። ባይዘው መንደላቀቅ አይደለም ኑሮ የሚያስብለው የምታሳልፉት ህይወት ነው። ገባችሁ አይደል? ይህ ትክክለኛውን ህይወት ነው እንጂ በቁሳቁስ የተሞላውን አይደለም። እሱ ቁሳቁስ አይደለም የሚፈልገው። ሩታም ቁሳቁስ አይደለም የምትፈልገው። ቁሳቁስም ከፈለገሽ ደግሞ እስከ ጥግ ድረስ ያን ነገር ማድረግ ትችላለች። አቅም ያላት ሴት ነች። እሱም አቅም ያለው ሰው ነው። አንቺ ግን በቁሳቁስ የምታምኝ ሴት ነሽ። አለቀ። ይህን ነገር አመጣጥሽን አይተን መረዳት የምንችለው ሰው። እንግዲህ ፋሚሊ እናንተ ደግሞ ኮሜንት ላይ ገብታችሁ ሀሳብ አስተያየታችሁን መስጠት እንዳትረሱ። ሩታን ደግሞ ለማን አባቱን ብለሽ እንዳታለቅሽ እያላችሁ ኮሜንት ላይ ጻፉላት ፋሚሊ። ዛሬ ቪዲዮ መስል ነበር። በቀጣይ እስካገኛችሁ ድረስ ወዳችኋለሁ። ባይ